ባርኮት ቆይ ምን እያደረክ ነው? እኔ ጥለኸኝ ወደ እኔ ብትሄደው? ዴቭ በእናትህ ትተኸኝ አትሂድ። ዴቭ እዛ ቤት አትሂድ። ዴቭ ባርኮት ወዴት ልትሄድ ነው? ቆይ ዴቭ ምንድን ነው? ባርኮት ምን እያደረጋችሁ ነው? ባርኮቴ እዚህ ቤት ከማንም በላይ በጣም ማከብር አንተን ነበር። ሁሉንም ነገሬን ግን ዘርግፌ የነገርኩት ታግዘኛለህ ብዬ ነበር። ለካ አንተ ከአዴ ጋር ላይ ስትጫወቱብኝ ነበር። ከአንተ አልጠብቅም። እሺ በጣም ነው የማዝነው። እንግዲህ አደይ ባርኮትን ጥላ በሄደችበት በዛ ስፍራ የባርኮት የድሮ ፍቅረኛው መታለች። እንዳያችሁት ነው። በሚገርም ሁኔታ የባርኮት የድሮ ፍቅረኛ መታለች። እንግዲህ ሊዱ ደግሞ እነ ኤላ ቤት ነበረች። ኤላና ለምለም እንደ ፍቅር ምናምን ሲጫወቱ ነበር። ከዛ ሊዱ ሂጂና ውሃ አምጪልኝ ስትላት ነበር ለምለምን። ከዛን ኤላ ሊያመጣላት ሲል ኖ እኔ ነኝ የማመጣላት ብላ ለምለም ወደ ውስጥ ገብታ ያው ውሃውን ቀርታ ጨው ጨምራበት ነው ያመጣችላት። እና ምንድን ነው ባልታጠበ ብርጭቆ ነው እንዲያመጣሽልኝ ብላ ስትላት ነበር። ነገር ግን ምንም ያልታጠበ ብርጭቆ እዚህ ቤት የለም ብላታለች። ከዛም በኋላ ሊዱ ውሃውን ስጠጣ እንዳለ ጨው ነው ተፍታው ቀጥታ ፊቷ ላይ ነው የደፋችው። ከዛም በኋላ ኤላ በቁጣ ነው የተነሳባት። ካሁን በኋላ በጥፊ ነው የመታት። ከዛም በኋላ ካሁን በኋላ እዚህ ቤት ድርሽ እንዳትይ ውጪ ሲላት ነበር። ብቻ እሷ ያው ልትነግረው እየሞከረችው ነበር። እሷ ልታታልኝ አትችይም፣ ቀጥ ብለሽ ውጪ ከዚህ ምናምን ብሎ ያው አበሮታል። እንግዲህ ሰዎችዬ ባርኮት ቅርቃር ውስጥ ገብተዋል። የበፊቱ ፍቅረኛ ቤዛ መታለች እና ለእሷ ያለው ስሜት አልጠፋም። አሁንም እንዳለ ለኤላ ሲነግረው ነበር እና ሌላ ችግር የሆነበት ፍቅሩን ለአደይ መግለጹ ነው። ዴቭ አደይን እንደሚያፈቅራት እያወቀ ፍቅሩን ለአደይ መግለጹ በጣም ትልቅዬ ችግር ሆኖበታል እና እንዴት እንደሚፈታው እስቲ አብረን እናየዋለን። እንግዲህ ያው አደይ አድቫንቴጅ እየተጠቀመችበት ነው። የባርኮት ፍቅረኛ ነኝ ብላ ፍቅርን ሙድ የያዘችባት ነው። በቃ ፍቅር ልታቀላት ልታንገላታት ስትሞክር ልኳን እየነገረቻት ነው። በደንብ አድርጋ ልኳን ካሁን በኋላ እንደዚህ ልትናገረኛችም ሁሉም ነገር ተሰርቷል፣ ከፈለግሽ አቅርበሽ ወስደሽ መብላት ትችያለሽ ብላ ነው ጥላት እየሄደቻት። ካሁን በኋላ ደግሞ እኔ ጋ የሚመጡት ሰዎች እንደዚህ ልትናገሪ አትሺም ዋ አይነት ማስጠንቀቂያም ሰጥታታለች። እረ ሴቶቹ ተጫረሱ። ሊዱ እንግዲህ ሳሎን ወርዳ ለምለምን ለማነቅ ስትሞክር ለምለም ራሱ ይዛ አንቃታለች። ከዛም በኋላ አደይ ልታገላግላቸው ስትል ደግሞ ፍቅር ጎትታ ስታወጣት ያው አደይ ፍቅርን ይዛ አንገቷን ይዛ ወደታች ሶፋ ላይ አጋድማት ነበር። ተመችተውኛል። ግን ድንገት ዴቭ መጥቶ አገላግሏቸዋል። ሲመጣ ተው ሁሉም ማለት ነው። ሰዎች እነ ኪንጎ እንግዲህ የሰሩት ወንጀል እያሯሯጣቸው ነው። ፖሊስ እየተከተላቸው ነገር መሰለኝ እና በጣም እየሮጡ እየደነገጡ ፖሊስ ባዩ ቁጥር እየደነበሩ ነው እና ከዛ አካባቢ ለመልቀቅ የተወሰነ ጊዜ ከዛ አካባቢ ራቅ ለማለት እያሰቡ ነው። የሰሩት ወንጀል የሰሩት ጥፋት ዞሮ እያሯሯጣቸው ነው። በስተመጨረሻ እንግዲህ ዴቭ እና ባርኮት ፊት ለፊት ተገናኝተዋል። እንዴት እንደዚህ ታደርገኛለህ? እኔ አንተን አከብር ነበር አምን ነበር። ለዛ ነው ሁሉ ነገሬን ዝርክርክ አድርጌ እንዳለ የነገርኩ ታግዘኛለህ ትረዳኛለህ ብዬ ነበር። እናንተ ግን በጀርባ ሴራ እየሰራችሁብኝ ነበር፣ ቀመር እየቀመራችሁብኝ ነበር ብሎ በጣም አዝናለሁ ብሎ ትቶን የወጣው ኢቭን ኢፍ ሊዱ አንቺ ከወንድሜ ምንድን ነው የምትፈልጊ እያለች አደይን ስታንቃት ነበር። ባርኮት ነው ያስተዋት ማለት ነው። እና እንግዲህ ያው በስተ መጨረሻ ዴቭም ባርኮትም ቤቱን ለቀው ለመውጣት ሻንጣቸውን ይዘው ተንደርድረዋል። እንግዲህ ተፋጠዋል።
አደይ እየጠየቀቻቸው ነው። ዴቭ ባርኮት ወዴት ልትሄዱ ነው ስትላቸው ነበር። ሊዱም እባክህ እዛ ቤት መሄድ አንፈልግም፣ ያ ቤት እኮ ጠባብ ቤት ነው ስትል ነበር። ያው ፍቅርም የት ልትሄድ ነው ስትለው ነበር ወንድሟን እና ተፋጠዋል። በቀጣይ ምን ሊፈጠር ይችላል የሚለው በጣም አነጋጋሪ ነው። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይዘነጋ ባይ